ግን አሁን ደግሞ ፍቅረኛሞች ሆነናል። ስለዚህ ጥያቄው አብራችሁ አደራችሁ ወይ ነው የሚለው። በረም የለበስከው በሰዓቱ ምናምንና ትግስታቸው፣ ፍቅራቸው፣ መከባበራቸው ቻው በቻው ማለት ነው። እንግዲህ የስተርዴይ በጣም ደስ ይላል። እንደዚሁም አፍተር የስተርዴይ በጣም ሰርፕራይዝ የሆንበት ሀይሚቲም ሁላችንም ፕራንክ የመሰለን ነገር በጉጉት ስንታገለው የነበረው ነገር የፍቅር ጉዳይ ነው እና ደስ እያለን እየጣፈጠኝ እኔ ባይዘው የማዳምጠው ማለት ነው። ሳዳምጠኝ ባለኝ ሰዓት ደስ እያለኝ ነው። በሞራል ነው ማዳምጠው። ሪሊውን ነው ብሩክና ሀይሚዬ አንድ የሆኑበት ቀን ሞርዛ ማለት ነው እና እንደዚሁም ዛሬ ደግሞ ጥያቄና መልስ እና በጣም ደስ ይላል ውዶቼ። ሌላው ደግሞ ውዶቼ እይታውም ቆንጆ ነው። አልሐምዱሊላህ ሼር እያደረጋችሁ አፕሪሺየት አድርጉላ እናርጋቸው ሁላችንም እኔም ጭምር ማለት ነው። ሸርቱ ቪዲዮ ማየት እንኳን ባይመቸን ማለት ነው እና እንግዲህ ሀይሚትዬ ብሩክን ቀድማ ፍቅር ውስጥ የኔ ኦፕን የኔ ግልጽ ሀይሚትዬ ማይስዊት ሀይሚትዬ ማለት በጣም ግልጽ ናት፣ በጣም ኦፕን ናት፣ ፍቅር ናት። ሪሊውን ነው እና እንደዚሁም ብሩክ ወንድማችን ምርጥ በቃ ምርጥ የሀይሚትዬ ባል ማለት ነው። ግን እናንተ በአንድ ቀን ተጋቡ ምናምን ኮሜንት ላ አስቡ። የፍቅር ጥያቄ በምን እንዳገኘናቸው አልሐምዱሊላህ። ከዛም በኋላ ስቴፕ ባይ ስቴፕ ተረጋግተ ሁሉ ነገር ማለት ነው እና ወደ ጥያቄው ብዙ ጊዜ እንትን ያልኩበት ጊዜ አለ። ለምንድን ነው ይሄን ያክል ዋጋ የምከፍለው የምታገሰው? ለምንድን ነው የምጠብቀው? እኔም እኮ መኖር አለብኝ ህይወቴን ብዬ ሁላ የወሰንኩበት ጊዜ ነበር። ጥያቄ ባልቀበለ ባይዘዊ ጥያቄና መልሱ ያሌለ ነው። በጣም ደስ የሚል ነው። ሪሊው ነው። ብዙ ደግሞ አስተማሪ ምን ነው የሚያመለክተው? የሀይሚዬን ጥንካሬ፣ ስማርትነቷን፣ በራሷ ኮንፊደንስ እንዴት እንዳላት እና ብዙ እህቶች ከሀይሚቲ የተማሩ ሞርዛን ያለ ተመረጣችሁ ማለት ነው። ገባችሁ? ሌላው ደግሞ ሁሌ ይናገራል ወዶቼ፣ በግድ እኔ ብሩኬ የሀይሚቲ እንዲሆን ከድሮም ነው የምመኘው። አታ በጥሉ ጊዜም እኔ ጥላቸው ኑሮኝ አይደለም እንደ ፕራንኩ ብሩኬ የሀይሚዬ ባህል ነው ብዬ ስለማስብ ነው የምናገረው ብሩክን። ገባችሁ? ጥላቻ ኑሮኝ አይደለም። ለምን በመልካም ቪዲዮ ሲሰራ ደግሞ ስለ ብሩኬ እየተናገርኩ ነው። ከመጀመሪያው ምንድን ነው የምለው? ብሩኬ ከበደ አበበ በግድ አግባኝ በግድ የሽማግሌ ላክ አይባልም። ይህን ነገር ውስጤን አምንበታለሁ ማለት ነው። እንደዚሁም ሀይሚቲ የማይስዊት በፍቅር ዙሪያ እሱ ብታፈቅረውም ከሱ ቀድማ ከሱ አንደበት ሳይወጣ ኔቨርስ። ስለዚህ እዚህ ላይ ሺዝ ነምበር ዋን። አንዳንዴ ስሜትን ኮንትሮል ማድረግ፣ ስለ ነገ ህይወት ድሪም ማድረግ። ለምን አሁን ብዙ እህቶች እየተጎዱ ያሉት ሪሊዮን ወዶች ስደት ላይ መሆነ ኢትዮጵያ ፍቅር የጋራ ሳይሆን ሲቀር ነው። ያለ ፍላጎት ጋብቻ ሲሆን አንደኛው ታፈቅረዋለች፣ አንደኛው በፍቅር በጓደኝነት መጓዝ ይፈልጋል። ይሄ ነገር ምንድነው? ያጋጫል። እና ሀይሚ ማለት ጀግና ናት፣ በጣም ኦፕን ናት፣ በጣም ግልጽ ናት፣ በጣም የዋህ ናት። ለብዙዎች አሁን ኦፕን አድርጋ ስለምታስረዳ ብዙዎቻችሁ አንደርስታንድ። አሁን አንዳንዶች አሉ በግድ ዘፈን የፍቅር ዘፈን ይገጥሙለታል፣ ግጥም ያስገጥሙለታል። ለወንድየው ነው እኮ ዘፈኖች ላይክ እንደዛ ሳይሆን ገፍቶ እንደ ብሩኬ ሲመጣ ነው እውነተኛ ፍቅርና ቴንኪው። እኔ በጣም ነው ደስ ያለኝ ውዶች። ወይኔ የደስታው ነገር ተውኝ እስቲ። ደስ ነው ያለኝ ሀይሚቲ የማይስዊት የኛ ልዩ ማለት ነው። ጥያቄው ጮማ ነው ያና ወይስ ማፍቀርን ታቆማለህ? መጠበቄን አላቆምም፣ ማፍቀሬንም አላቆምም። ግን አንቺ ጋር ያለውን ፊሊንጎች እያየው ምንም አይነት ማይቀየር ነገር ካለ ራሴን ጎዳለሁ ብዬ አላስብም። ለመራቅ እሞክራለሁ። እዚህ ጋር ደግሞ ብሩኬ ማለት ስማርት ነው። ገባችሁ? ለብዙ ወንዶች አስተማሪ ሪሊዮን ነው። ለብዙ ወንዶች አንዳንድ ወንዶች ፍቅረኛው እምቢ ስትለው አንዳንድ ወንዶች ሲሆን በነ ብሩኬ ኤጅ ያለው ሪሊዮን ነው የምነግራችሁ። ስንት ዓመት ተምሮ በጣም ጎበዝ ነው በትምህርት ማለት ነው። ጀንትል ከምነግራችሁ በላይ ማለት ነው። ከዛን እሱ ያው ቤተሰቦቹ እስከዚህም ናቸው። የሴቷ ቤተሰብ ደግሞ ቤተሰብ ብቻ ሳይሆን እሷ በጣም ጎበዝ ናት እሷ ማለት ነው በትምህርቷና አልፈቀዱለትም። ከዛን እሱ እንደዛ ተምሮ ተመርቆ ወላሂ ነው የምላችሁ አሁን ላይ ሲሄድ ኢትዮጵያ በጣም ነው ያዘንኩት። ዛሬ ላይ ግን ይቅማል፣ ያጨሳል፣ በቃ የሆነ የጎዳና ሰው ሆነ።
ገባችሁ? ለሴቷ ብሎ ሌላ ሰው ዳሩበት ማለት ነው። በጣም ያለው ሀብታም ማለት ነው። እና ያ ሰው ተስፋ ቆርጦ ህይወቱ ተበላሸ። እሷ እየኖረች ነው። ገባችሁ? እና ለእንደዚህ አይነት ብዙ ወጣቶች አሉ። ያው እኔ በአይኔ የማየውን ታሪክ ነው ያወራውላችሁ። ብዙ ወንዶች እንደዚህ ህይወታቸው ሴቷን እምቢ ካለች ራሳቸውን እንትን እስከ ማለት ነው። ሌላው ደግሞ ሴቷን እስከ መጉዳት፣ ያው ሲር ላይክ ሴቷን እስከ መጉዳት እሷ በቃ ህይወቷን ስለሚያፈቅራት ብቻ እና እንደዛ መሆን እንዳሌለው በግድ እንዳሌለ ፍቅርን ኮንትሮል ማድረግ እንዳለ ነው ብሩክም እያስተማረ ያለው። ባይዘው ሁለቱም ተገጣጥመዋል። እኔ ከድሮም እኮ ብሩክን ከድሮም ነው ለሀይሚቲ የምመኘው ራሱ በጥሉ ሰዓት ወላሂ ልብ ብላችሁ የምታዳምጡኝ ከሆነ ብሩክን ራሱ ብሳደብ በዛ ታይም እኔ ለሀይሚዬ በጣም ነው። ለምን ባህሪው በጣም የሆነ ባህሪው አለ። እንደነገርኳችሁ ወንድ ልጅ ጨዋ የሚባለው ሴት ላይ ማይሯሯጥ ቀን መሶ ካልሆነ ያ አንድ ወንድ ጨዋ ነው ባይዘዊ ማለት ነው። እና ብሩኬ ጨዋ ነው ሪሊው ነው ከድሮም እና ቶታሊ ብሩኬም እዚህ ጋር ያስተምራል። ወንድ ልጅ ሴቷ እምቢ ካለች መጎዳትም የለበትም ሴቷንም መጉዳት እንዳሌለበት ማለት ነው። ቴንኪዩ። እኔ እና አንቺ እህትና ወንድም ሆነን የመቀጠል ቻንስ ይኖረን ነበረ። ከዛ ስሜቶች ደግሞ ፍላጎትሽና ስሜትሽን አከብርልሻለሁ። ትፈረከትልኝ ጀግና ከምር ውዶቼ፣ ሀይሚትዬ ቅመም የኛ ስማርት የሚዲያ መሪ ባልሽም ጀግና ተብሏል ዛሬ። ባይዘዊ ምንድነው ፍቅር በግድ የለም፣ ፍቅር በፍላጎት ነው። ገባችሁ? በዲስከስ ነው። በግድ የሚባል ነገር የለም። አፍቅሬዋለሁና የፍቅር ጥያቄ ልጠይቅ ዘቡ ማለት የለም። ተማሩ ከሀይሚትዬ ማይስት ቤት ጀግና። የብሩክን መልስ ትክክል ነው። መደባደብ የለም። ሌላ ሰው ብታፈቅር ምንም ዋጥ በቃ ራስን ኮንትሮል ማድረግ እና ባይዘው ይሄኛው ፓርት በጣም ተመችቶኛል። ለምን ለብዙዎቹ አስተማሪ ይሆናል። ለምን ሚዲያ ላይ የምናየው እንደዚሁም ደግሞ የምናየው ነገር ፍቅረኛ አልቀበልም ካለች ላይክ እንደዚሁም ደግሞ ዛሬ ላይ ደግሞ ሴቱ ብሷል። በዛ ላይ እጃቸው እድሜያቸው ልጆች 21-22 ዓመታቸው ዘለው ወንድን እንትን ለማለት ሪሊውን ነው። እኔ በጣም ነው ሶሪን በጣም እንትን ያለኝ ማለት ነው። ብዙ አሁን ኢትዮጵያ ውስጥ ራሱ ማለት ነው። እና ሴት ልጅ ትንሽ ራሷን ኮንትሮል ማድረግ እንዳለባት ነው ሀይሚትዬ እያስተማረች ያለችው። በኋላ ወንድሜን እናንተ ግሩፕ ውስጥ የሆነ ሰው አይቻለሁ አልኩት። እኛ ግሩፕ ውስጥ አለኝ። ከዛ በቃ አለች እኮ ሳትገናኙ በፊት ሀይሚትዬ አማለልከ ወዶቼ ለመሰላችሁ። ሀይሚ እኮ ትለያለች። ሀይሚ እኮ ነብሯ፣ ስማርቷ፣ ታይገሯ፣ ላይኗ ገባችሁ? አንድ አላህ ሱብሓነሁ ወተዓላ የሚወደው እንደ ሀይሚዬ አይነት ባህሪ ያለው ምንድናት? የውሃ ተንኮል ያለባት ግልጽ አስመሳይ ያልሆነች። አሁን ይሄ ፓርትን እኔ ብሆን አላወራውም፣ ብዙዎቻችሁ አታወሩትም። እሷ ግን ግልጽና የውሃ ስለሆነች ብሩክን መጀመሪያ ከና አብርሽ ጋር ባለ ታይም ማለት ነው በዛ ሰዓት ነው እንግዲህ ገባችሁ? ይሄን ፓርታውን ብዙዎቹ እንዘለዋለን፣ አዲ ነው። እሷ ግን ምን አይነት የዋህና ግልጽ እንደሆነች እንግዲህ አይ ያኔ ነው አብርሽ ደስ ይል ነበር። ማሻአላ የዛሬው ጥያቄ። ከዛ አጋጣሚ ሆኖ ደግሞ ማለት ያው ለእናንተ ያለው ነገር አይቀርም አይደል? አጋጣሚ ሆኖ ደግሞ የወንድሜ ቀለበት ላይ ተገናኘ። ያኔ ማረኬ ነው በቃ ባይ እንዴ ተማረኩ እና የዛ ቀን ብላለች እንግዲህ በጣም ደስ ይላል። እሺ ይያዝልኛል ብሩኬ። አረ እኔ ራሴ ደስ እያለኝ ነው የማዳምጠው ደጋግሜ ማለት ነው። ገና እንትን ስለሆነ ቪዲዮን እያቋረጥኩት እያዳመጥኩ እና በጣም ደስ እያለኝ ነው። እሺ ቢስሚላሂ አላህ ፍቅራችሁን ይጨምርላችሁ። ይሄ ራሱ እኮ አንድ ተስፋ ነው። በቃ አልሐምዱሊላህ። ለምሰራችሁ ወዶቼ አንዳንዴ የምትወዱትን ሰው ፍቅር ማለት በጣም ኃይለኛ ነው። ኮንትሮል ማድረግ በጣም ይከብዳል። እሱ ቀድሞ ግን አሁን ሲመጣ ራሱ የኔ ፍቅር ላይክ እያለች ማውራት ትችላለች። በቃ ለምን የፍቅር ጥያቄ በአደባባይ ስለጠየቀላት፣ እሷ ደግሞ ራሷን ኮንትሮል አድርጋ ጀግናነቷን ኦፕን አድርጋ ነው ያስተማረችው። አረ ሀይሚ ጀግና ናት። ዝም በሉ
በጣም አለ ምንድን ነው ደርደር የምትይው? በቃ ምንድን ነው ጉድ ወጥቷል አለኩ አላ ፍቅረኛ በጣም ብዙ ሴት ይገኛል መንገድ ላይ ምናምን ሀይሚቲ ማረካት እንጂ አንድ ላይ እያሉ ነው ፍቅር የያዛት ፍቅር የጀመረችው ይባል አይ ቲንክ። ሲቀጥል ደግሞ ብሩኬ እንግዲህ በየመንገድ ላይ ሲሄድም ጓደኞች ይጠይቁታል። ባይዘዌ እንደነገርኳችሁ ኢትዮጵያ ሲታወቀው ምንድነው አንድ ሰው የሆነ ፍቅረኛሞች አፈቅርሻለሁ ምስት ነው እንኳን የሚዲያ ሰው ሆኖ ኖርማልም ማለት ነው የታወቀ ነው ይሄ ነገር እና በብዛት ፍቅረኛ እንደ ያን አለን እና ያው ጥያቄ ያነሱበት ነበር። እሱ ደግሞ ምንድነው ባሌለ ነበር የሚያልፋቸው ደባብሶ ማለት ነው። እና ወይኔ እድለኛ ነህ እኮ ሀይሚቲ ብሩኬ ሀይሚቲዬን እድለኛ ነው ማግኘት ማለት ነው። ለምን ዳይመንድ ናታ። አንተም መስከረክላታል ዳይመንድ ማለት ነው። ጸባይ ሰናይ፣ ትዕግስተኛ፣ ወርቅ የሆነች ሚስት ነው ያለክ። አንተም መልካም ሰው ነህ። ሪል ሊሆን ነው። ለምን ይሄን ሁሉ ጊዜ እንደሌላ ወንዶች ቢሆን አንተ ይል ነበር። ምኮራባት ልጅም ናት። ሲቀጥል ደግሞ ላይክ የምታስጨንቅኝም ልጅ ነበርሽ። በምን ወይ መሰለሽ ሰው በጣም ያስጨንቀኛል። በቃ በዛ ፍቅረኛ ምንድነው እኔ አይደለሁም ማስጨንቀው ሰው ነው የሚያስጨንቅ። ምንህ ነች የሚል ለምን እኔ ራሴ ወለን የሆነ በቃ ሀይሚና ብሩኬ እንደተጋቡ ነው የተሰማኝ ስሜት። ውዶቼ ምን መሰላችሁ እንደኔና እንደናንተ አይነት ብሩክን አይተነዋል፣ ሀይሚትንም እናውቃቸዋለን። ለሴቷ ግን ለሀይሚ በጣም ከባድ ነው ውዶቼ፣ በጣም ከባድ ነው። እኔ አሁን በሀይሚዬ ቦታ ሆኜ ሳስበው ነው እኔ ብሩኬ ላይ አንዳንዴ ቦግ የሚያደርገኝ ማለት ነው። ለምን እኔ የምወደው የኔ ምለው የሚዲያ ሰው ከሆነ የሆነ የፍቅር ነገር ማለት ነው አለ እኮ ካልሆነ ታላቅ ወንድሜ ነው ላይክ እኔ በሀይሚዬ ቦታ ሆኜ ድሪም ስለማድረግ ነው የምናደደው ዛታይ ማለት ነው። አሁን ግን አልሐምዱሊላ በጣም ደስተኛ ነኝ ከምነግራችሁ በላይ ማለት ነው። በሀይሚዬም በብሩክም አም ቨሪ ሃፒ በቃ ደስ የሚል ሌላው ደግሞ ሀይሚና ብሩክ አይደለም ብቻ ብዙ እህቶች ያላገባዋሉ ብዙ ነገር ከሀይሚና ከብሩኬ ስለሚወዷቸው በደንብ ደስ ብሎ ያዳምጣሉ። ሌላው ደግሞ 2 ዓመት ስንጓዝ ዝም ብለን ማለት ነው ወይ ስለ ፍቅር አያወሩ ዝም ብሎ እንዴት ነው የሚሄደውስ? አንዳንዴ አያም አስክ ማይሰልፍ ራሴን ጠይቃለሁ። እንዴ ሀይሚዬና ብሩኬ ወይ ፍቅር ጥያቄ ጠይቁ በቃ የሆኑ ደስ በቃ የሚል ነገር እኮ አለ ውዶቼ። አሁን ቪውም እየታየ ነው አኪድ እኛም ደግሞ ደስ እያለን በቃ እንዴ ፍቅር የሚያክል ነገር ምን አለ? እና አልሐምዱሊላህ አላህ መጨረሻችሁን ያሳምርላችሁ። እኔ ተመችቶኛል። ጥያቄው ደግሞ እንዴት ይጣፍጣል። አይ ስላስብበት ጥያቄ በዚህ 2 ዓመት ውስጥ እንዴት በውስጥ እንኳን የፍቅር ጥያቄ አልተጠያየቃችሁ? ማሳካት የምፈልጋቸው ነገሮች ነበር። ብሩኬ ባይዘዌ ያው ድሪም ነው። በፊት ለእናትየው ምንም ሳያደርግ መሳሳት የሚባል ነገር አለ። ላይክ ብሎ ያስብ ነበር። ከሞላ ጎደል ደግሞ ለማዘርም አድርጓል። ባይዘዌ ይሄ ነገር እንደ ባለቤቱ ነው ነግሬያቸዋለሁ። እንደ ባለቤቱ እህቶቼ በዚህ አጋጣሚ አጠር አድርጌ እንደ ባለቤቱ የብሩኬ ሀሳብ የተለየ፣ የሀይሚቲ ሀሳብ የተለየ። ሌላው ደግሞ ሴቶች 80% ፍቅረኛ ከያዙ ድሪም የምናደርገው በቃ ትዳር ይዘን ላይክ ነው። ድሪም ካለን ደግሞ ፍቅረኛ እንይዝም ሪዩኒዮን ነው። ከዛን ደግሞ ስራ እየሰራን አግብተን እኛውን መዳን ቤት ያለ ነው ትዳር ይዘን ልጅ ተወልዶ ቤተሰብ ድሪማችንን እያሳካን ነው የምንሄደው ስደት ላይ ማለት ነው። በጣም ኢዚ ነው። ከገባችሁበት በኋላ ደስ ይላችኋል። በቃ እንዲህ ነበር እንዲህ ለካ እንዲህ ኢዚ ነው እንዲህ ጣፍጥ ነበር። እዚህ ጋር ህይወታችሁን እያጣፍጣችሁ በእድሜያችሁ የሚያስፈልጋችሁትን ነገር እያሳለፋችሁ ትዳር ይዛችሁ ቤተሰብ እየቀየራችሁ ራሳችሁን እየቀየራችሁ ይሄ ምንድነው ድሪምን ስራችሁንም እየሰራችሁ ነው። ህልማችሁንም እያሳካችሁ ነው። እንደ ብሩኬ ደግሞ ፍቅረኛ ሳይኖር ቤተሰብ ይሄ ነገር ደግሞ ያስኬዳል። ግን ለሴት ልጅ ከባድ ነው። ወንድ ልጅ ድሪም ካለ ፍቅረኛ ለመያዝ እንደኔ አስተሳሰብ ገባችሁ። ሆኖም ግን አልሐምዱሊላ ከሙሉ ለጎደል ብሩኬ ቤተሰቡን ሰፖርት አድርጓል። ማዘረን ጥሩ ነገር ላይ ነው ያሉት አሁን ላይ ኢትስ ግሬት ተመችቶኛል። አዳምጡት። ሞርዛን ልጅ ሊመጣብን ይችል ነበረ፣ ልንጋጭም እንችል ነበረ። ገብቷቸዋል። ገና አሁን ካለ እንደውም ከሆን ከዛኛው በፊት አሁን ትንሽ በሰል ብለናል። በጣም ከባድ ነው።
በዛ ታይም ላይ ቅድሚያ የእኛን ስኬት ማሳካት አለብን ብያም ነበር። እንዳላንሆን እንችል ነበር። ብዙ ያጣሉ ነገር ማን ይሰጥሃል? ሙሙ ወይኔ እናት ማን ይሰጥሃል አለች ሀይሚቲ። ባይዘዊ ምን አለ መሰላችሁ፣ አንደኛ ነገር ሁሉም አንድ አይደለም። ገባችሁ? አሁን ብሩክ የሚፈራው ነገር አለ እዚህ ጋር። አፈቅርሻለሁ አለ ማለት ዛሬ ሰርግ አይደለም፣ ዛሬ ልጅ መውለድ ልጅ ማርገዝ አይደለም። ገባችሁ? ግን እንዳለው ቀስ በቀስ ቼንጅ እኛም እያየናቸው ተቀይረዋል ከብዙ ነገር ማለት ነው። እና ይህን ያክል ብዙ መፍራት የለብንም ብሩኬ። የልጅ ነገር ልጅ አያስፈራም ደግሞ ቢመጣም ማለት ነው። ለምን የሚቀድም ነገር አለ እኮ ከፍቅረኛ ይልቅ ፍቅረኛ፣ ከዛም በኋላ ቃል ኪዳን። አሁን ተጋቡ ምናምን የምትሉት እናንተ ገና ናቸው። አሁን ብዙ ነገር ይቀራቸዋል። አልሐምዱሊላህ ይሄን ነገር ካሉ ራሱ በቂ ነው። አፈቅርሻለሁ የኔ ፍቅር ምናምን ስትል ሀይሚት የኔ ልዩ ማለት የኔ ስስት የነበረብን ቦታ ስለነበረ እንደምወድሽ በውስጥ ይዤ እንደምወድሽም እያስመሰል ቀጥያለሁ። ካሜራ ጀርባ ትተዋወቁ ነበር ወይ? ይህ ሁለታችንም ጥያቄ ነው። ደግሞ ለየት ያለ አለባበስ ነበረም የለበስከው በሰዓቱ ምናምን ትለያለሽ። የኛ ግልጽ ነጭ ወረቀት ነሽ እኮ። ሚስብ አለባበስ ነበር የለበስከው። የቡታጅራ ልጅ አይል መሰለኝም። ላይክ ባይሰዊ የቡታጅራ ልጅ አይመስልም ብሩኬ። ከምር አንደኛ ነገር ካነጋገሩ ምን አውቃለሁ ሲናገሩ። አሁን አብሬ ሲያወራ ሰምታችሁታል? ያኔ ማለት ነው አብርሽ ማለት የዛሬ 5 ዓመት በደንብ ታዳምጡ 4 ዓመት እና ብሩኬ አይመስልም። ሪሊውን ነው የምነግራቸው። አሁን ስለለመድ ነው መሰለኝ። እና ወይኔ የምትይው ፊት ትለያለሽ። ኮፍን አድርጋልኩ የምታስረዳል። ተገናኘ። ከዛ በኋላ ደግሞ አንድ ላይ በባጃጅ አጠገቤ ቁጭ ብለሽ ተጠቅጥቀሽ ከኔ ጋር አጠገቤ ነበር። መግባት ነው የቀራት መግባት የቀራት አንገቴ ውስጥ ጉድ መጽዮ አቤት ጥቅጥቅ ብለሽ ለነገሩ የባጃጅ ላይ መጠበቅ። ኦ ማይ ጋድ አንተ ነው የሚመስላቸው። እግዚአብሔርን ነው የማልተውክ ሰው ነበርክ። ታሳዝነኝ ነበር። ከዛ በቃ ጥያቄ ነው ማለትም ወንዶች ብዙም ችግር የለባቸውም። ገባችሁ? ቅድም እንደተናገርኩት ማለት ነው። ለሴት ልጅ ግን ከባድ ነው። ገባችሁ? ሀይሚዬ ምን እንደምታደርግ ሀይሚዬ ደግሞ ያው ብሩኬ አተውም ያሳዝናታል። እንኳን እኛ እኮ ብሩክና ሀይሚን እየወደድናቸው የሆነ ነገሮች እንኳን ሲበላሹ እንዲያስተካክሉልን ወይ ብሩክን እየተቃወመን እንዲያስተካክል ነው እንጂ አናይም ብለን እኔ አላይም ብዬ ያልኩበት ጊዜ የለም። አታ ቪዲዮን አያለው። እንዴት ነው እናንተ አሁን የሆነ ሰው ምጠሉ ከሆነ እኔ ለምሳሌ አሁን ብዙ ነገር ሰድባችሁኛል፣ እናቴም አባቴም ሳይቀሩ ማለት ነው። ግን የሆነ ሰው ምጠሉ ከሆነ ቪዲዮን አታዩትም እኮ ቪዲዮን አታዩትም። ግን እኛ ምንድን ነው እንዲስተካከሉ ወላሂ ከዚህ የበለጠ እንደውም ወልደው ከብረው እንዲያይ ነው የምፈልገው። ሪሊውን ነው። ለምን ለብዙዎቹ አስተማሪ እንዲሆኑ፣ ለምን ትዕግስት መታገስም ብዙ ነገር ከሀይሚዬ መማር እህቶቻችን እንዳለባቸው፣ ለምን ፍቅራቸው ይጣፍጣል፣ ያማረ የሰመረ ይሆናል። ከወንዱ ገፍቶ መምጣት እንዳለበት ነው። በቃ የፍቅር ጥያቄ ራሱ ሴቷ ብታፈቅረውም ራሷን ኮንትሮል ማድረግ እንዳለባት ብቻ እኔ ደስ የሚል የፈለግኩት ነው የተመለሰልኝ። ባይዛዊ በጣም በቃ ውስጤ በቃ የምቃርጌው በቃ የምጨነቅበት ከምር እና ብሩክም ቴንክ በድጋሚ ሀይሚትዬም ትለያለች። ጀግና ነሽ፣ ድሮም ጀግና ነሽ፣ አሁንም ጀግኒት ሆነሻል ማለት ነው። ማሻአላ ልታገሰዋለሁ ብዬ ወስኜ እንኳን እንዳልለየህ በቃ በጣም ታሳዝነኝ ነበር እና እኔ ብተውክ እኔ ብለይክ ይሆናል በጣም የምትጎዳ ይመስለኛል በብዙ ነገር። እውነት አስተውላለሁ በጣም በብዙ ነገሮች። ትክክል። ሴት ልጅ ከወንዱ የተሻለ ታስተውላለች። ይሄ ኦፍኮርስ ነው። ትክክል ነሽ ሀይሚዬ፣ ታስተውያለሽ። እንደ ልጅ ላስብም ትክክል ልሆንም አልሆንም ግን ሁልጊዜ እሰጋ ነበረ። እኔ ብተው በጣም ታሳዝነኝ ነበር። በቃ አማራጭ አልነበረኝም የውስጥህን ስለማቅ። ሌሎቹ በውጭ አይተው ቢፈርዱብህም እኔ ደግሞ ልብህን አውቀዋለሁ። ከዛ ታናድደኛለህ ደግሞ ድርጊትህና የልብህ አንድ አልነበረም። እማችሁ ብዙ ነገሮች ውዶች። እዚህ ጋር ብሩኬ
ያኔ ሀይሚ ብሩክ ብልዬ አሁን በማወራበት ሰዓት የዛሬ አመት ከምናምን እኩል ነው እየመጣ ያሉት። ድራማ ሲጀምሩ ብሩክ ውሃ ነው ለሴት ልጅ ያለው ክብር እያልን እያወራን ድርጊቱ ደግሞ እዚህ ጋር የሚሰራው ፕራንክ እዚህ ጋር ሴቶቹን ሲያመጣ አይሄድም ከሱ ጋር ማለት ነው። ይሄ ነገር ያጋጭናል እኛንም። ሀይሚዬም ዛታይም ትናደድበት ነበር። ገባችሁ? ለምን እሱ የውሃ ነው እያለች ድርጊት። ስለዚህ ማስተዋል ባይዘዌ ሀይሚ ላይ ብቻ ሳይሆን ብዙ ሴቶች ከወንዶች ከፍቅረኛቸው ወይ ከባሎቻቸው ያስተውላሉ ማለት ነው። ዋው ነበረ አንዳንድ ጊዜ ግን ደግሞ ከመታገስ ውጭ አማራጭ አልነበረኝም እንጂ ለምንድን ነው ይሄን ያክል ዋጋ የምከፍለው? የምታገሰው ለምንድን ነው የምጠብቀው? እኔም እኮ መኖር አለብኝ ህይወቴን ብዬ ሁላ የወሰንኩበት ጊዜ ነበር። በጣም አስተዋይ ናት። ገባችሁ? በቃ ግን ትዕግስትን የመሰለ ነገር የለም። ስብሃናላ ወንዶች አንዳንዴ እንደው ያኔ ሀይሚን ይወዳታል ያፈቅራታል። ብዙ ወንዶች ብዙ እንደዚህ አይነት ነገር ሲያጋጥማቸው እንደ ቀላል ነገር ሲያዩ፣ ሴቷ ደግሞ ሌላ መስመር ልትይዝ ትችል ነበር። ገባችሁ? እና አንዳንዴ መታገስን የመሰለ ነገር የለም። ከሀይሚና ከብሩኬ ብዙ ነገር መማር አለብን። ሀይሚቲ እንግዲህ ለሴት ልጅ ምን ብላ ትመክራለች? ሲጀመር አብረን የምናድርበት ጊዜ አልነበረም። እሱ አርሰናል ጋር ነው ያደረው። 10 ሰዓት በአንዴ አብረን እናድራለን ማለት አይደለም። ያተገቢ የእኛ ጨረቃ መልስሽ እኮ ደስ የሚል ምጥን ያለ ባይዘዊ እዚህ ጋር ብዙ እናት ወድ ማንም ሰው አይማርም። እና አንዳንዴ ያለማወቅ ምንም ማለት አይደለም። ግን ተረዱ። ይሄ አብራችሁ አድራችሁ ምናምን እንደዚህ አይነት ጥያቄ ተረዱ፣ ወደፊታችሁ እንዳይለምዳችሁ ማለት ነው። እና ሀይሚትዬ መልሳላችኋለች፣ የኛ ቅመም ማለት ነው። አንተ የኔ ነህ ፍቅረኛ ሆንን ማለት እኮ ግዴታ በመተኛት ባልጋ ምናምን አይደለም ፍቅር የሚገለጸው። አይደለም በቃ በጣም ግን ለሌላ ሰው ተራና ትንሹ ነገር ነው። በጣም ተራና ትንሹ ነገር። ፍቅረኛሞች ማለት እኛ ይገባናል፣ ላልገባቸው ደግሞ እኛም ሌላ ቀን እናስረዳቸዋለን። እንደዛ ነው። ገባቸው? ፍቅር በስሜት አይደለም። ወይኔ ብዙ እኮ ይቀራል ከምር ብዙ። ይሄ ነገር እንደዚህ አይነት ትምህርት ሚዲያ ላይ በትላልቅ በነ ሀቢባ ምናምን ለብዙ እህቶች ማስተማር ማለት ነው እንዴ። ከምር በጣም ይቀራል እኮ ሀብቶ ስደት ላይ ብራቸውም ከህይወታቸውም ከምንም ባዶ የሆኑ ብዙ እህቶች አሉ። ፈልገው ይገርማል። ግን ማን ነው እንደዚህ የጠየቀው? ጥያቄ ነው እንግዲህ ካሜራማን ወጥቶ አይደለም። ይሄ እኮ ፕራይቬት ነገር ነው። አሁን እንደዚህ አይነት ጥያቄ አይጠየቅም። ከቤተሰብ የምደብቀው ነገር ይቀር። በጣም ይሄ ነገር ምችት እንደሚላችሁ ዳችሁ ላላችሁት በቃ መልሱ ነው። ፍቅር በምናም እና ባይዛዊ ወዶች ማለት ነው። የሚደብር ጥያቄም ቢሆን ያው ደስ የሚል ቪዲዮ ምናምን ስለሆነ ነው እንጂ ይሄ አድራችሁ እኔ ራሴ በጣም እቃወማችሁ ነበር፣ ብዙ እናገራችሁ ነበር። ይህን ነገር ለጠየቃችሁት። ሲቀጥል ደግሞ ጥያቄ ተብሎ አይመረጥም እና ሀይሚም እንደዚህ አይነት ጥያቄ አይቀርብም ሲጀመር። ገባችሁ? ከቀረበም ደግሞ ለአንዳንድ እህቶቻችን ማስተማሪያ ይሆናል አዲ በማለት እንጂ የሚያናድ ጥያቄ ነው። እንደዚህ አይነት ኮሜንት ራሱ መጽፉት ስሜት ላይ መተኛት ላይ የ5 ደቂቃ የሰኮንድ አረ እና እንደዚህ አይነት ነገር አይለመዳችሁ። እንደዚህ አይነት ጥያቄ አትጠይቁ ማለት ነው ወዶቼ። ስለ አዳር ፍቅር ሌላ አዳር ሌላ። አውዝቢላ ይሄ እኮ የመጨረሻ ስቴፕ ነው። መች ተጋቡ፣ መች ቃል ኪዳን፣ መች ኒካ አረጉ። አለበዛችሁትም? አይለካም። ኖራችሁ የምታሳዩት ነገር ነው። ሆናችሁ የምታሳዩት ነገር ነው። ለነገሩ አሁን ብንባል አይግረም። ባይዘወይ ከዚህም በኋላ ብሩክም ስማርቶች ናችሁ፣ ጀግኖች ናችሁ። ይሄ ነገር አይደንቃችሁም? ትክክል ሀይሚትዬ። ለምን የፍቅር ጥያቄ ሳይጠይቅ እኔ እኮ ዘርያረ ዝም በይ። ሀይሚና ብሩክ እኮ በውስጥ ጨርሰዋል። እኔ ያን ሰውማ አመሰግናለሁ፣ ምንም ነገር እንዳልጨረሱ ሲጀመር በውስጥ ምንም አታ ኮፊ ሻይ ተብሎ አንድ ላይ እንደዚህ እንደማይዝናኑ ብዙ ነገር ነው ያሉኝ። ሪሊውን ነው የምነግራችሁ። ግን ትክክል ነው። ኦፍኮርስ ይሄ ፍቅር ጥያቄ ገና ከካሜራ ጀርባ እነሱ ጨርሰዋል። ጋሽዬና እሙሽ የተገናኙ ለታ ሽማግሌ ጨርሰዋል። እንደ አንዳንዴ ግን እኔ ደግሞ እህቴም አለች በውስጥ እንደዛ የምትለኝ ማለት ነው። እኔንም ውሸታ የሚያደርገችኝና ለማንኛውም ደስ ይላል። መጨረሻው በተግባር እውነት ሆኖ ስላየ ነው ደስ ይላል ማለት ነው። ብሩክን ቴንኪው
አንዳንድ እህቶቼም ተማሩበት እላችኋለሁ። አብስቼባችኋል። በጣም ይቅርታ። ሁሌም ወዳችኋል፣ አከብራችኋል። አላህ ባላችሁ ተጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።